አታርገው በቃ እንትን አትበሉ። ፍሪ ሆኑ ፊታችሁ ትጨናነቃለች ነው ፍሪ ሆኑ ምን ማለት ነው? አንድ በጣም ደህና ነኝ ምን ማለት ነው? እሷ ነች ይህንን ወደዚህ ሚዲያ እንድትመጣ ያደረገችው። ድርሻ አላት ወደ ሚዲያው በማምጣቷ ነው። እኛም ከሚዲያው አይተን እህታችንን ሴቭ ያደረግነው። ድርሻ አላት በብዙ መንገድ። የተነሱት ነገሮች ግን ዶክመንቶቹ በጣም እንትን ይላሉ፣ ይዘገነናሉ ስትሰሙ። በነገር ላይ አንድን የተቸገረ ሰው ለሚዲያ ማቅረብ ሶ ሲምፕል። በተመሳሳይ ሁኔታ ተጠቅማለች። ህዝብ ዘንድ የደረሰችው በሌላ ጉዳይ ነው። አንደኛ በእያንዳንዱ ነገር ላይ የምትፈልገውን ክሬዲት ወስዳለች። የተቸገረን ሰው ወደ ሚዲያ ማምጣት ሳይሆን ችግሩ እንዲቀረፍ ባሳለፍናቸው ሌሊትና ቀናቶች ለደቂቃ እንኳን አብራን ነበረች ወይ? እስኪ አንድ ቀን አብራን ተቀምጣለች ወይ? ግን ብዙ ቪዲዮዎች ሰርታብናለች። አረብ ሀገር እንደኔው ብዙ የተንከራተተች ያየች በጣም በዚህ መልኩ አይደለም። ይሄ የሐላል እርዚቅ አይደለም። እኛ ይሄ ነገሯን አንፎሎ አርጉ፣ ይሄ ነገሯን ዲስክራይብ አርጉ፣ አበላሹ አንልም። ግን በቃ የሐላል ነገር ብሉ፣ በቃ በሐላል ኑሩ። እሺ ወላሂ ሱመ ወላሂ ያን ሁሉ ወራት ስንቀመጥ ቀን ለሊት ስንቀመጥ ለመሐላ እንኳን አንድ ቀን አልመጣችም። እኛ ወደ ሚዲያ ጉዳዩን አመጣች። ከዛ በኋላ ግን ምንም ፓርቲስፔት ያደረገችው ነገር የለም ችግሩ እንዲፈጠር። ወደ ሚዲያም ስታመጣ በዛ ምን አግኝታለች? ብዙ ላይፍ አግኝታለች፣ ላይክ፣ ብዙ ቪው፣ ብዙ ሰብስክራይብ አግኝታለች አይደለ? በየቀኑ በሚሰሩ ቪዲዮዎችም ደግሞ ሰም ዩቲዩብም እንትን ያለ ነው። ዞሮ ዞሮ በህግ በተያዘ ነገር ላይ ብዙም ዲፕሊ ገብቶ መነጋገሩ አያስፈልግም። ለሰራችሁ መልካም ነገር ጀዛ አላህ ይክፈላት። ለኛም ሌላ እህታችን ደማችን ስለሆነ ሳይሆን ወገናችን ስለሆነች ነው ያደረግነው እንጂ እሷ ግዴታ ሳይኖርባት እኛ ግዴታ ኖሮብን የተለየ ነገር ኖሮ አይደለም። ኢኳል ነው። መልካምነት ለራስ ነው። በጣም ብዙ ነገር ነው እንትን እያለ ያለው። በነገራችን ላይ እነዚህ ሁሉ ቪዲዮዎች በእኛ ላይ የተሰሩ ናቸው። እሺ ዝም ብለን አይደለም እናወራው። አረ በጣም ብዙ አረ ቻቶ እና እኔው ካለፈ በኋላ የምናወራው ነው የሚሆነው። ተፈታችም በሉትም አጭበረበሩትም በተለያየ ምክንያት ቤተሰቦችን እየሄዱ እየጠየቁ እያስጨነቁ
የሚደረጉ ፕሮሰሶች ነበሩ። እሺ ከዩቲዩብ ውጭ መነጋገሪያም የላቸውም። ትልቁ ችግር ምንድን ነው? ይኸው ቀጥታ ለወንድም ካሊድ የሰራችው ቪዲዮ ነው። ይኸው የሌላ ኑር ሰቦ ጉዳይ ምናምን አዝናለሁ ስትገቡ በዚሁ ነው እንትን ያሉት። ኤኒዌይ ጉዳዩን ወደ ህዝብ ስላመጣሽና ስላተረፍናት ክብር አለን፣ ክብር እንሰጣለን። ከዛ ውጭ ኢንቮልቭመንት ውስጥ ምንም ጋር እንደሌለች ነው የማውቀው እኔ። በራሷ ዩቲዩብ እና በራሷ መንገድ ተባብራ ሊሆን ይችላል፣ እሱን አላውቅም። በቲም ሌላ ግን በምናደርገው ፕሮሰስ ውስጥ መቼም ቀን እንዳውም ሴሬሞኒዎች ሲዘጋጁ መግለጫ ሲሰጥ ሸራተን እሷም ተጠርታ ፕሮግራሙ ላይ እንደነበረች እዛም ፕሮግራሙ ላይ ተገኝታም ደግሞ ብዙ ቪዲዮዎችን እንደሰራች አውቃለሁ። ሰው አሁንም ለዩቲዩብ ጥቅም የሚሆን ነገር አይደለም የምናወራው ማለት ነው። ችግር ውስጥ እንደሆነች አውርታኛለች። ችግር ላይ ነች። አሁንም ቲንግ የገጠማት ነገር ነበረ መሰለኝ በስራዎች ምክንያት። እናግዛታለን፣ እንረዳታለን። ግን የተበላሹ ነገሮችን አንዳንዴ ምንትን ማይመልሳቸው ነገሮች አሉ። እርግጠኛ ያልሆንባቸውን ቲም ሌይላዎች ተጠየቁ እያሉ በድፍረት ፎቶችንን ይለጥፋሉ። በጣም ብዙ ሰዎች ስለ ሌይላ ለጥፈዋል የእኛን ስም አንስተው፣ ግን አንዱም መረጃቸው ትክክል ሆኖ አይደለም። ይሄ ቀን እስኪመጣ ድረስ የጠበቅነውና ኤኒዌይ ዛሬ የደስታ ቀን ስለሆነ ከዚህ ቀን በኋላ በደንብ የምንነጋገርባቸውና የምንማርባቸውን ነገር እንፈጥራለን። ለማንኛውም ሁላችሁም በያላችሁበት የዓለም ዳርቻ እሷ ጋር እንድትፈታ ካላችሁም ላይ የሰጣችሁ ከሌላችሁም ላይ የሰጣችሁ፣ አሁን እንግዲህ አየር መንገድ ነው የምንገኘው። ወንድም ካሊድም በኒስን ማመስገን እንፈልጋለን። ኒስ ማለት የኢትዮጵያ ደህንነት ወደ ውስጥ መግባት እንዲችሉ ለ10 ሰው ፍቃድ ሰጥቶልን እንግዲህ ውስጥ ድረስ ይገቡና ያሳዩናል። ዲፖርት ከተደረጉ ሰዎች ጋር ነው በጋራ የምትመጣው የነበረው። ያው ዲፖርት የተደረጉ ሰዎች ተመዝግበው በፕሮሰስ ውስጥ ነው ማለፍ የነበረባቸው። ከሌሎቹ ተለይታ ደግሞ እሷ ወደ ብቻዋ ወደ ቤተሰቧ እንድትቀላቀል ስላደረጋችሁልን የአይኤምዩ የምትሰሩ እንደዚሁም የመንግስት አካላት ትልቅ ክብርና ምስጋና እናቀርባለን። የሳዑዲ ኤምባሲ ያላችሁ ይህንን ነገር ስትደግሙ ስትለፉ የነበራችሁ ከልብ እናመሰግናለን። ኮሚቴዎችን ከልብ እናመሰግናለን። ሙቤን ሼር አጋራጋችሁለት። ሙቤ ሚዲያን ሼር አድርጉለት። ሙቤ ሚዲያን ሼር አድርጉለት። ሙቤ ጆይን ብለሃል። የልጅቷን ምልክት እየነገራቸው ነው። ይሄን ትመስላለች፣ ይሄን ትለብሳለች፣ ይሄን እያለች እየነገረቻቸው ነው። አያችኋ ምን እንደምታረግን ይችል ሌላ እናትና አባት የሌላት ልጅ አለ። አራቆ ለሱ የነ ተሰፍይም ጋር አብይዙታነሙ ከሰፍያ ጋር ይዛቻት ነው እያለች ነው። ሻንጣም አላት። ሁለት ሻንጣ አላት። አንድ ሻንጣ ነው ብሩን እና ደግሞ ብሩን ችግር የለውም በያቸው ነገር ብሩ ይሷ ነው በቃ ለራሷ አይደለ አንቺ ነየትሽላት በቃ ንገሪው ለወንድምሽ ብሩ ነይችላታል። አብሽሩ ብሩ ይብሳ የምትሳፈርበት ነገር የለም። ተውሰደኝ ይዛችኋት ነው እሷ ሳትመጣ አንበላም እያሉ ነው። ይዛችኋት ነው አገኘኋት ከዲ የምትለው ወንድሟ ነው። ከድር ነው። ደውይላትና ደውላትና እኮ ብዙ ሰው አለ። ሁሉም እንዴት ይወቋል? ሁሉም ደግሞ ሙስሊም ጥቁር ልብስ የለበሰ እንዴት ታውቃላችሁ? እንዴት ታገኙቻችሁ? ሁሉ ሙስሊም ጥቁር ነው የለበሰ። ማን ያውቃል? እንዴት ይወቋል? አንቺ ምልክት መንገድ ትተሽ በነገራችን ላይ ሚት አድርገው ካሊድ በነገራችን ላይ አሁን እሷ እንደዚህ ያስጨነቃት ነገር ከእሷ ጋር 15 ዓመት የታሰረች ልጅ አለች እና እቺ ልጅም ያው ቤተሰብ የላትም ዘመድ የላትም እና ተጨንቃ ነው። ከዚህ በፊትም ሌላን ስታገዛት የነበረች እህታችን ናት። 15 ዓመት ነው የታሰረችው። ዛሬ ነው ለመጀመሪያ ጊዜ አገሯ የምትገባው። ማንም የላትም የታለች አምጧት እያለች እንደው ማለት የሚገርም ነገር ነው።
እሷ በዚህ ሰዓት ላይ ምን ያህል ደስተኛ እንደሆነች እንግዲህ እሱ ያቺኛዋ እህቷ ለዚህ ስንት ዓመት ከእሷ ጋር ችግሯን መከራዋን ያየች የታለች እያለች ነው። እና እኔ አሳቀኝ ምን እንደሆነ ታውቃለህ? ወንድም ካሌለው እየመጣው እየጮህ ደግሞ ለምን ታጣታላችሁ? ሙቤ አሁን ልጅቷ ሌላ ከተናገረችው በየትኛውም ቦታ ላይ ሁን የአረብ ሀገር ሴት ምን ያህል የፈለገ ጨለማ ውስጥ ቆይ የአረብ ሀገር ሴት ማለት በቃ እቺ ናት። ራሷ ገና ቤተሰቦቿ እንኳን ሳትጽናና አጠገቧ የነበረችው ልጅ እንኳን ለመተው እንኳን ብር እያለች ያለችው መሲ መንግስት እዛ ወደ ሀገራቸው ዲፕሎት ሲደርጉ ሲመለሱ አንዳንድ ሺህ ሪያል ይሰጣቸዋል። ያን 1000 ሪያል ለልጅቷ ሰጥታታለች። ብሩን ትውሰደው የኔን እና ምንም ነገር የላትም የታለች አምጧት እያለች ነው። እና በጣም የገረመኝ ይሄ ነው ማለት እያንዳንዱ አንዳንድ ሺህ ሪያል ያን ገንዘብ ለሷ ሰጣታለች እንዳትወስድባት ነው እያለች ያለችው። በጣም የሚገርመው ነገር በዚህ አጋጣሚ ወንድሞቿ እሷን እየጠበቋት ነው። እሺ እዛ ይዘዋት ሊመጡ እዛ እየጠበቁ ነው ያሉት። ይዘዋት ሊመጡ የሚያውቃት አንድ ወንድም ስለሆነ እዛ ጠብቀው ይዘዋት ሊመጡ ነው። አንድ ላይ እኛ ቤት መሆን አለባት ነው እያለች ያለችው ሌይላ። እንግዲህ እሷ ሳትመጣ አልበላም እያለችም ነው። በነገራችን ላይ የሚገርመው ነገር ሳትመጣ ምንም ነገር አይሆንም እያለች ነው። አምጡልኝ የታለች? እንዴት ታጣታላችሁ? እንዴት ልጠፋችሁ ትችላለች? እሷ ይሄ ነገር አታውቀውም ማለት ቀላል መስሏታል በነገራችን ላይ። እና እኔ ቅድም እንዳልኳችሁ ሌይላ ዛሬ ያው ፍቃድ ተገኝቶ ነው እንደዚህ ልትወጣ የተቻለው። ማንኛውም እስረኞች ሲመጡ ቀጥታ ኖርማሊ ሰው በሚወጣበት ቦታ አይደለም የሚወጡት። ባስ አለ። ከፕሌን ሲወርዱ ባስ ውስጥ ነው የሚገቡት። ያ ባስ ሌላ ቦታ አለ፣ እዛ ይዟቸው ይሄዳሉ። እዛ ይመዘገባሉ፣ ማንነታቸው አሻራ ይሰጣል። ከዛ በኋላ ነው እንግዲህ ወደ ክፍለ ሀገር ወደሚሄዱበት የሚሄዱት። እሺ ለመሰላችሁ እኔ ከዚህ በፊት ኢትዮጵያ ያለው አንድ ወንድማችን እሱም ታዋቂ ሚዲያ ላይ ነው 1 ዓመት ከምናምን ታስሮ ሲመጣ እኔ ኤርፖርት ልቀበለው ሂጄ አይደለም ውቤ እሱ የሚመጣው እዚህ አይደለም መሄድ ያለብን እንደዚህ አይነት ቦታ ስላሉኝ ነው ይሄን ነገር የምነግራችሁና ኢንሻአላህ ልጅቷም እናገኘታለን። እሺ ቴንክ ዩ ሙቤ ወንድሜ። እሺ ወንድም ካሌድ ሚውት አድርጉትና በቪዲዮ በፊት ልጅ እያለች ነው የምትሉላት? እሺ በሉልኝ ብላ ነው። እስቲ ልጅ ያለው የምትለኝ ነገር ዘፈን ለአባቴ ዘፈንልኝ እንደዛ እያልክ የምትለኝን አሁን እንደዛ በለኝ ብላ ያው ያ ልጅ ያለች እንዴት እያለ እንደሚያጫውታት አባቷ ያን ነገር እያለላት ነው። ሱብሃንአላህ እኮ ይጋርዱታል፣ ስሜታዊ ሲሆኑ ይገለብጡታል ምናምንና በቃ ከተፈቀደ ከዚህ ሁሉ እኮ ኢዚ የሆነ ወይ ስታንድ ላይ ቢያቆሙት በቃ خلاص አንድ ቦታ ያቆሙታል። እኛም እናያለን። ማሜማ ኪስ ውስጥ ነው ያደረገው። ምግን በጡማ ምንጣው መጣች እንደ ልጅቷ ዓለም አቀፍ በሙሉ ደስ ይበለው። እኔ ደስ ብሎኛል። ሌላ በአዲስ መልክ ዛሬ ነው የወለድኳት። ተወልዳለች። በሞት ድናልኝ። እናንተ ለመለም ገዛችሁ የሚከፍላችሁ ቀን አላህ ያርገው። እኔ አልহামዱሊላህ ምን ብዬ ላውራ? አልহামዱሊላህ እናገረው ነገር እንትን ስላለኝ ማለት ነው። አልহামዱሊላህ ረብል ዓለሚን። እናንተ ደግሞ ገዛ የሚከፍላችሁ ቀን አላህ ያርገው። አሜን። ከፍዬ የማልችለው አልደርሰውም። አላህ ገዛውን ከፍሎ ይጨርሳል አይጨርስም። አላህ ድምር ነው። እኔ ቃልቤ ወደ ሳይት ስለተሰረቀ ደስ ይላል። ያ ገብቶኛል። የሌላ ኑር ሰበውት ነች። የሌላ ኑር ሰበውት ነች። አልደረሰች አልመጣችም። ምን እየተሰማሽ ነው? ምን እየተሰማሽ ነው? ወላሂ አባቷን ወንድሟን አስጠንቅቀን ከዚህ ብር ላይ 1 ብር ቢነሳ በህግ ነው የምትጠየቁት። የኢትዮጵያ ህዝብ ብር ነው። 13 ዓመት እህታችን ቆይታ ስትገባ በራሷ ስም የሚተላለፍ ነው ብለን ተቀምጧል። ይሄንን ደግሞ የምናረገው ነው በኢድን ረበል ዓለሚን።
አሁን ግን የት ደረሰች ነው እሷ? የደረሰችበትን ቦታ ብቻ ንገሩኝና እኔም ኮሜንት ላይ ምን ይላሉ? በባህር ነው ወይ የምትሄደው? አይደለም የምትመጣው በአይሮፕላን ነው። የመን ላይ ነች በባህር በይልኝ። ዛሬ እኔ ቤት የሆነ ጥያቄ ዛሬ እኔ ቤት ጥያቄ መጥቶ ቤተሰብ ጠለብ የመጣች ልጅ ናት። በቃ እኔ ካንስል ተደርገሻል በአየር እንዳትሄጂ ነው የተደረግሽው ብለዋት እያበደች መጣች። ከዛ በምን ትሄጂ አልኳት። በአየር ካልሄድሽ ወዴት ትሄጂ? በየመን ልትሄጂ ነው ወይስ በዚህ ቀይ ባህር ገብተሽ ኤርትራ ልትገቢ ነው እያልኳት ነበር። እስኪ አስባችሁታል? ደግሞ እሷን በምን ሊልኳት ነው? አየር ላይ ያስቀሯቸዋል እንዳይመጡ አልፈርድባቸውም እኮ ላይ የኛዎች እኮ ከቅድም ጀምሮ እየጠበቁ ስለሆኑ እኮ ነው። ስሚት ተቀምጠው ሲበሉ ኬክ ነው የሆነ ስዊት ነገር፣ እኛ እዚህ ተቀምጠን ሰዓት ትገባለች እናለን፣ እናንተ እዚህ ላያችን ለኬክ አይደለም። እኔ አንድ ኮሜንት አይቼ ነው አትሳቁ እናንተ ተናደናል የሚል ኮሜንት። ምንድን ማን ያናደደሽ? ሊውድ ሳይተኛ አድረው ነው ሳይተኛ ወደ ስራ ገቡ። እኔ ከእናንተ ወጥቼ ስንት ስራ ሰራሁ፣ ስንት ስራ ሰራሁ። እኛ ደግሞ ቁጭ ብለን ደግሞ አሁን ጠዋት ላይ ደግሞ ለስራ ደግሞ ይነሳሉ። ሐቂቃተን ቅድም እኮ መቆየት አልነበረባችሁም፣ ውጡ ብያችሁ መተኛት ነበረብን። ወላሂ እኛ ሰዓት እንኳን ቢተኙ ቀላል ነገር አይደለም። በዚህ ዳኮ ሬዲ ነክቷል። የምር በዚሁ መሰለኝ ስራ የሚሄደው ሳስበው ወላሂ ነክቷል። ብር ስንሰበስብ ትዝ ይልሻል? ከላይ ወተን በዛው ስራ የርሽበት ብዙ ጊዜ አልነበረ? ከዛ ላይ አንዷን ጨለፍ አርጉ ብዙ ጊዜ